እና ዛሬ ቆንጆ ስጦታ ይዤልሽ መጥቻለሁ። ከአንተ በእርግጥ ጥሩ ነገር ነው፣ ግን አንተ ራስህ መምጣት እኮ ነው አንድ ስጦታ እንዴ? አዎ ቆንጆ ስጦታ ነው እንዴ? አይንሽን ጨፍን። አዎ አዎ እያየሽኝ አይደለም አይደል? በሩታ ልደት ላይ ማን ነበር መገኘት የነበረበት? ባህል ወይስ አዲሱ ፍቅረኛ? ከሚገርማችሁ ነገር ሁለቱም አልተጠሩም በልደቷ ላይ ማለት ነው። ከቀዘቀዘ በኋላ እንግዲህ እንኳን ደስ አለሽ እንኳን ተወለድሽ ብለው ሁለቱም በአንድ ቀን አይመጡም። በጣም እኮ ነው የሚገርሙት። በቃ ጨዋታቸው ምናምን በጣም ነው የሚገርመው። የቻናል ቤተሰቦች ምንድነው በዛሬው ቪዲዮ ላይ የታዘብኩት እንግዲህ የቀድሞ ባል እንበለው አብርሽንም አልተጠራም፣ አዲሱ ፍቅረኛም አልተጠራም። ለምንድን ነው የሚያስመስሉት? በጣም ነው የሚገርሙት። ለምንድን ነው የሚያስመስሉት? እሺ ግን መጣ አዲሱ ፍቅረኛ። ከመጣ በኋላ ያሳለፉት ጊዜ ግን በጣም ደስ ይላል። ምክንያቱም ልክ ምን አለ መሰላችሁ፣ ልክ ሩታም አግብቶ እንዳልወለደ በቃ እሱም ልክ እንደ አዲስ እንትን ነው እየሆኑ ያሉት ሁለቱ፣ ደስታና ሩታ ማለት ነው። በጣም ደስ ይላል። እና የቻናል ቤተሰቦች እንግዲህ በስጦታ የታጀበ ነበር የሁለቱ ግንኙነት ማለት ነው። የሆድ ሆዳቸውን አወሩ፣ ተጫወቱ። ብቻ ያ ሁሉ ነገር አልፎ ዛሬ ሩታ ደስተኛ ናት። እዚህ ጋር ስታዩት ያለው ነገር በጣም ደስተኛ ናት። በዚህ መሀል ያው እንግዲህ በዚህ ሙድ ውስጥ ሆኖ ደግሞ አብርሽ ከቻለ ማለት ነው አብርሽ ከቻለ በዚህ ሙድ ውስጥ ሆኖ እስቲ እዩት ያለውን ስሜቱን በዛን ሰዓት ያሳዩትን እንትን ሪያክት ያደረጉትን እንያውና እንመለሳለን። ሰላም ነው? እንዴት ነህ? ሁሌ ግን እኮ አረፈድክ። ረበሽኩኝ ነበር። አይ ተቀድመሃል። ኮተቱን ተቀበልን አስቀምጭ። አይ እንኳን ተወለድሽ ማለት ነው። አመሰግናለሁ በጣም ቴንክ ዩ። ትናንትና መምጣት አልቻልኩኝም እና ያው ቴክስት አድርጌልሽ ነበር። መልካም ልደት፣ እንኳን ተወለድሽ። አመሰግናለሁ። ቴንክ ዩ። ሰው ይኖራል ብዬ አልጠበቅኩም ነበር። አሁን ማለት ብትደውልልኝ ጥሩ ነበረ። ከዚህ በፊት ተደውለን ነው የምንገናኘው ስላልከኝ እናም ቃል ስለተገባባ ማለት እኔ የሚደብረኝ ነገር እንዳታደርጊ ምናምን ስላልከኝ ኦኬ ብዬ አልፌዋለሁ። እና ብዬ ስላሰብኩ ነው። ይቅርታ፣ በጣም ይቅርታ። ለዛ ነው ኦኬ፣ ችግር የለም። ስጦታውን ልትቀበይ ትችያለሽ። አስቀምጡት፣ ተቀበል፣ ችግር የለም። ይህ ማስታወሻ እንዲሆንሽ ነበራለሽ። አመሰግናለሁ። እሱን እንኳን ተቀበል፣ ችግር የለውም። ተቀበል፣ እንወረውረዋለን። አመሰግናለሁ። ቴንክ ዩ። እሺ አትገባም? ብቻ ተኝቷል። ማየት ከፈለግ አይ እሄዳለሁ፣ ችግር የለውም። መልካም ልደት ለማለት ነው። እንኳን ተወለድሽ። ሌላ ቀን እመጣለሁ። እናመሰግናለን። በጣም አሪፍ። እንግዲህ ያው ይህን ይመስላል። እኔ የምለው አሁን ይሄ ልጅ ማለት ደስታ የሚባለው ሰውዬ እውነት ከውጭ ነው የመጣው? ከሀገር ወጥቶ ያውቃል? ዝም ብላችሁ ስትከታተሉ ስታዩት ምን ይመስላችኋል? እንግዲህ ያው ከዚህ በፊት ባለፈው እነ ብሩክ ደብድበው ምናምን ስልኩን ቀምተውታል፣ ወስደውበታል ምናምን ብሎ ቪዲዮ ሰርቶ ነበረ። ዛሬ ደግሞ ስልኬን አስመልሻለሁ ምናምን ብሎ ምን አይነት ሀገር ነው የመጣሁት አይልም። እንደዚህ እያወራ እንደዚህ እየሆነ እንጃ ብቻ ምን አይነት ሀገር ላይ ነው ያለሁት፣ ምን አይነት ሀገር ላይ ነው የመጣሁት አላለም ጭራሽ። በጣም ነው የሚገርመው። እንዲህ ኧረ ተው፣ በዚህ ፍጥጥ ያለ ውሸት ምናምን በጣም ይደበራል። ይቀር ምናምን ስልኬን አስመልሻለሁ፣ ሁሉ ነገር ተመልሷል። ምን አይነት ሀገር ውስጥ እንደመጣሁ አላውቅም፣ ግን ለአንቺ ምን የሚገባሽ አይደብርም ማለት ሀገሩ ምርጥ ነው። ሀገሩ አንደኛ ሰዎቹ አንዳንድ ሰዎች ናቸው እንጂ ሀገሩ እንኳን ቤት ነው። የተወለድኩበትንማ ይትረሳል፣ ያደግኩበት እነዛ ሰዎች ካልሆነ
እኛ እኮ ችላ እያልናቸው ነው እንጂ እናስገርፋቸው እንዴ? ምን ላድርጋችሁ? ሁለተኛ ጠገብ ግርፍ አድርጎ እኮ ነው እንዴ? ይቅርታ ማስተላለፍ ስልሽ ያፈቀረ ሰው ታውቂያለሽ፣ እብድ ነው፣ ምንም ሊያደርግ ይችላል። እንደዛ ነው። በጣም ይደበራል። ይቀርባችሁ። ስልክ አስመለስኩኝ አለ። እሺ ስልኩን ካስመለሰ በጣም አሪፍ ነው። እዚህ ጋር ደግሞ ተመልከቱት እስቲ፣ ተመልከቱት እዚህ ጋር ተመልከቱት እስቲ። ልክ አብርሽ ሲገባ እነሱ የነበሩበት ሙድ ያው አሪፍ ሙድ ላይ ነበሩ፣ ግን ስጦታውን ይዞ መጣ አብርሽ። ቅር እያላት እንደዚህ መሆን ነበረባት፣ ግን ቅር እያላት ጭራሽ እሱ ፈቅዶላት ኮተቱን ተቀበዩ አላት። ምን አይነት ስነ ግን እኮ አረፈድክ። አይ ተቀድመሃል። ኮተቱን ተቀበዩ አስቀምጭ። አይ እንኳን ተወለድሽ ማለት ነው። አመሰግናለሁ በጣም ቴንክ ዩ። ትናንትና መምጣት አልቻልኩኝም እና እንኳን ተወለድሽ። አመሰግናለሁ። እንደዚህ ማድረግ ነበረበት አዲሱ ፍቅረኛ። እንግዲህ የአብርሽ ቤት ነው ያን ቤት፣ እዛ ቤት መጥቶ እንደዚህ መሆኑ ሳያንስ እንግዲህ ልጁ ያለበት ቤት ነው። የቀድሞ ሚስቱ ናት። እውነትም ተፋተው ከሆነ የቀድሞ ሚስቱ ናት። ከቀድሞ ሚስቱ ጋር እንደዚህ እየሆነ እንግዲህ በህጋዊ መንገድ የተለያዩት ነገር አላየንም፣ በሁለታቸው ስምምነት እንጂ በህጋዊ መንገድ ሲፋቱ አላየንም አይደለ? አብርሽና ሩታ እንደዛ እየሆነ በሱ ቤት ላይ መጥቶ እንደዛ እየሆነ እንደዚህ መናገር አልነበረበትም። እንግዲህ እርምጃ ቢወስዱበት ራሱ እነሱ ያልሆነ እንትን ቢያደርሱበት ራሱ መጠየቅ አለባቸው። አብርሽ እንደዚህ መናገር አልነበረበትም። ሲቀጥል አበባው ራሱ እሱ ፈቅዶላት ነው ተቀበዩ አላት። ለመቀበል እንደዚህ ማቅማማት ነበረባት። እሷስ ያሳለፉትን ላይፍ ያሳለፉትን ህይወት እዚህ ልጅ እስከመውለድ ደረጃ ያለውን ነገር እንዴት ዞር ብላ አታስብም? እሷስ በዚህ ልክ ለምን ተጠየፈችው? ወይም ለምን በዚህ ልክ ለሱ ሪስፔክት ማድረግ ለምን አቃታት? በጣም የታዘብኳቸው ነገሮች ናቸው። ያው ቪዲዮዎችን እያየን ስለመጣን የሁለታቸውን ግንኙነት ስለምናውቅ እንግዲህ ያው ዛሬ ደግሞ ከአዲሱ ጋር ጭራሽ ናፈቅሽኝ መባባል ምናምን ጀምሯል። ስለዚህ ሩታ ደስተኛ እየሆነች ያለችው ከደስታ ጋር ነው። ስለዚህ ደስተኛ ከምትሆንበት ሰው ጋር አብሮ ማሳለፍ ያለባት። ሩቲ አምሮብሻል በጣም እውነት ማርያም። በቀይ ብትሆን እንደ ሀሳብ ያ ቤቱ አለልኝ። ግን አሁን ፌር ነው እንደዚህ ተራርቀን የእናንተ እንኳን መራረቅ የለብንም ይመስለኛል። እንዴት ነህ? ደህና ነህ? አለሁ ፈጣሪ ይመስገን። ስራ እንዴት ነበር? ስራ ቆንጆ ነው። ልስጥሽ እንዴ? አይ አትስጠኝ እንዴ። እኔ ያልኩትኝ አውርተን ተጫውተን ስንጨርስ ነው። መጀመሪያ የወደዳችንን አትብላ ይባላል እንዴ? አትብላ አላልኩም። እኔ ማንንም አትብሎ አልልም። ግን ደግሞ የወደዳችንን አውርተን አለ አይደል ከተገናኘ ስለቆየን በስልክ ብቻ ስለሆነ ብዬ ነው። እንግዲህ አብርሽን ከአብርሽ ጋር አብረው ቢሆኑ በጣም ደስ ይል ነበረ። ግን ያለ ፍላጎታቸው ደግሞ አይሆንም። አብርሽ ይፈልጋል፣ እሷ ግን አትፈልግም። ያ ነው ችግሩ። የሁለቱ ልዩነት ያ ነው። አልፈልግም ቃሉን ወይም ድምፁን አውጥቶ አብርሽ አልፈልግም አላላትም አይደለ? ከአንቺ ጋር መሆን አልፈልግም። እሷ ናት ከመጀመሪያ ጀምሮ በቃ ባየችው ነገር ሊሆን ይችላል እንለያይ፣ እንፋታ፣ አብሬ መሆን አልፈልግም ምናምን ማለት የጀመረችው እሷ ናት። ስለዚህ ከእሷ እንጂ የመጣው ከእሱ የመጣ ነገር አይደለም። ስለዚህ ከሩታ ጋር እንትን ማድረግ አይፈልግም አሁን እሱም ቢሆን ማለት ነው። የእሷ ፍላጎት ነው። እሺ አብርሽ ደግሞ ይህን ሁሉ ነገር እያየ ደግሞ በቃ ድርቅ ማለት የለበትም። እሱም የራሱን ህይወት መጀመር አለበት። በዚህ ደረጃ ደግሞ እሱን ለማስቀናት ነው ብዬ አላምንም። ሩታ ደጋገመችው፣ በጣም ማለት ነው። በጣም ደጋገመችው። እሱን ለማስቀናት ቢሆን ኖሮ ይህን ሁሉ አትጓዝም። ስለዚህ በጣም ይከብዳል፣ ያሉበትን ላይፍ በጣም ይከብዳል። የቻናል ቤተሰቦች ይህን ቪዲዮ ደርሳችሁ አዳዲስ የሆነች ሰብስክራይብ አድርጉኝ፣ ላይክ ሼር በማድረግ ሰፖርት እንደረግ። የቻናል ቤተሰቦች ለምን ወተን አናወራም? መጀመሪያ መሳለምና ከዛ እንወጣለን። ችግር የለም። አሁን ቆንጆ ስጦታ አለኝ። ተነሽና ስለፍት ቦታ ይመረጥለታል ስጦታ እንዴ? አዎ ቆንጆ ስጦታ ነው እንዴ። እንግዲህ ያው እንደምታዩት ለመጀመሪያ ጊዜ ያው ባለፈው ቪዲዮ ተናግሬ ነበረ። እውነት ከውጭ የመጣ ሰው ከሆነ
እንግዲህ የቻናል ቤተሰቦች ከዚህ በፊት በነበረው ቪዲዮ ላይ ተናግሬዋለሁ። በቆየው ቪዲዮ ላይ እውነት ደስታ ከውጭ የመጣ ሰው ከሆነ ምንድነው የሆነ ተራ ሰፈር ሰው ይመስል ቤቷ ዝም ብሎ የሚመጣው ማለት እሷ ቤት ላይ ለምንድነው ውጪ ወይም ራሱ በሚፈልገው ቦታ እሷን እውነት የሚያፈቅራት ከሆነ ለምንድነው ውጪም ቢሆን ራት ግብዣም ቢሆን ምናምን ነገሮች ለምንድነው የማያደርገው እያልኩ ነበረ። ዛሬ ደግሞ ውጪ እንውጣ ምናምን ብሏታል። እንግዲህ ለመጀመሪያ ጊዜ ይመስለኛል ውጪ ሊገባበዙ ነው ማለት ነው። ከዚህ በላይ ሲያንስሽ ነው። አመሰግናለሁ። ግን አሁን ይሄ 2 ወርቅ ነው። እዚህ ጋር